እንደ ብዛው ልምታይ ምትቀቀኝ አይደለም እግዚአብሔር ነው ቢያር እንደሚሰበርኩት በስልክ ጠንከር ስለሚል ምናምን የምትዩ አይደለም። እዚህኛው ሶፋ ላይ ወጥቼ መደነስ ጀመርኩ። ይሄ አልነበረም ዳንሱ። ቅድም በጣም በኮንፊደንስ እና በአማራ ሁኔታ ይሄ ቀልድ ነው ይመስልሻል? እንዴት እንደሰበርኩ ልንገርህ። እዚህ ጋር እዛ ጋር አንድ ደነስኩ አይደል? እዚህ ጋር አንድ ደነስ፣ እዚህ ጋር ደንሻለሁ ሁለት ጊዜ፣ እዚህ ጋር ደንሻለሁ። ከዛ እንደዚህ ሰበርሽው። እሺ እንኳን ጦስሽን ይዞት ሂድ። ጦሴ እኔ ይዤው ላሰራውና ላምጣው። ሌላ ነገር ውስጥ ነው ጓደኞችሽ ጋር ያ ነገር ውስጥ እኮ አዲስ ገዝተህላቸው አምጣላቸው። በቃ ችግር የለውም። አንድ ሀፍታሙን ገዝተህ ነው። እሺ እኮ እሺ። ከመጀመሪያ ይኸውልሽ ቆንጆ ልጅ ሌላ 100 ምናምን ሺህ ብር አውጥቼ ከምገዛ ይሄን ትንሽ ብር ብናሰራው አይሻልም? እንዴ አንቺ ከክለኔ ካላሰብሽ ማን ነው የሚያስፈልኝ? እንዴ ያሰብኩልህ አይደል? እንዴ አንተ ደግሞ ለኔ ደግሞ የበለጠ ማሰብ አለብህ። ሴት ልጅ እኮ ነኝ። እና ታዲያ ብናሰራው ምን ችግር አለ? ምንም እኮ ለውጥ የለውም እኮ። እንዴ ባይሰራ እርግጠኛ ነኝ አይሰራም። እርግጠኛ ነኝ። ስክሪን ይነቀላል። ሌላ ስክሪን እንደ አይደለም። ምን ያውቃለሁ? ጌታን አይሰራም። ይሰራል። የኔ ቆንጆ ነው ማቆሻው። ጓደኞቼ ይገሉኛል። ሰላም እንዴት ናችሁ? የጽጌ ሮያል ቤተሰቦች እንኳን ወደ ቻናሌ በሰላም መጣችሁ። ብታዩ በጣም ፈርቻለሁ። ምክንያቱም ቤት ውስጥ ብቻዬን ነበርኩኝና አጋጣሚ ዘፈን ገፍቼ እየደነስኩኝ ነበረ። ምን እንደተፈጠረ ላሳያችሁ። ተመልከቱ። ቲቪያችን ተሰበረ። ቲቪያችንን ሳላስተው ሰበርኩ ጋይስ። ግን ይሄ ሁሉ ነገር ይፈጠራል ብዬ አስቤ አይደለም ይሄን ነገር ያደረኩትና ቤት ውስጥ ደግሞ ማንንም አልነበረም። ከዛ ዘፈን ከፍቼ እዚህ ስደንስ ብቻዬን እንደዚህ ያልኩኝ እንደዚህ ስል አጋጣሚ ሰበርኩት። ስሰብረው ለእናንተ ማሳየት ነበረብኝ። ከእናንተ ምንም መደበቅ የለብኝም ነበረ። ግን ተፈጠረ ጋይስ፣ ተፈጠረ። እንግዲህ ምንም ማድረግ አይቻልም እና በጣም ደንግጫለሁ። አይ ስስቅ ምናምን እንትን እንዳይመስላችሁ፣ ይሄ ሳልደነግጥ ቀርቼ ምናምን እንዳይመስላችሁ። በጣም ደንግጫለሁ። ግን ውስጥ ያለውን ፍርሃት ውጪ ባለው ሳቅ ውስጥ መሸፈን ፈልጌ ነው። ንግግሬ ላይ ትንሽ እውቀት ጣል ላርግበት ብዬ ውስብስብ ላርግባችሁ ብዬ ነው ጋይስ። እና በጣም ፈርቻለሁ። ቤት ውስጥ ማንም የለም እንዳልኳችሁ። እነ ማርቲ ከመጡ ይገሉኛል። ይሄንን ነገር ሰበርኩ ማለት በቃ እኛ ቤት ውስጥ በጣም ከባድ ጸብ ተፈጠረ ማለት ነው። እንደምታዩት ነው። እንደዚህ ይፈጠራል ብዬ አላሰብኩም ነበር ጭራሽ ማለት ነው። ግን ደግሞ ሰው ዋሰበበት አይውልም ጋይስ፣ ሰው ዋሰበበት አይውልም። እንደምታዩት እንግዲህ ተሰብሯል። በጣም የደነገጥኩትና ምን ማድረግ እንዳለብኝ ራሱ አላወኩም። ምን ላድርግ? በቃ ውስጤ ጭንቀት ልሞት ልፈነዳ ነው ጋይስ። ምን እንደማደርግ አላውቅም። እና የቲቪ ተሰብሮ ዛሬ እዚህ ቤት አድራለሁ ወይስ ገንዘቡን ነው መከፍለው ወይስ ምንድነው ማደርገው? እኔ ያየ የሰማ ሰው ምን ይለኛል ብዬ በጣም ደንግጬ፣ ከዛ በኋላ በመጀመሪያ ደንግጬ ለማን ደወልኩ ታውቃላችሁ? ለውዱ ለያቡን የደወልኩለት። ምክንያቱም መሄጃ አጣው ጋይስ፣ መሸሸጊያ አጣው። ምንም በቃ ይሰማኛል ብዬ ያሰብኩት አጠገብ ይሆናል ይጋራኛል ብዬ ያሰብኩት ያቡን ነውና ለያቡ ነገርኩ። ለያቡ ቤት ውስጥ ችግር ተፈጥሯልና ቶሎ ብለ ቤት ውስጥ ማንም የለም ብቻዬን ነበርኩኝና ችግር ተፈጥሯል ቶሎና ብዬ ቪዲዮ መቅረጽ ጀመርኩ ማለት ነው። እንግዲህ ሁሉ ነገር ቪዲዮ የሆነ ልጅ ምንም ማድረግ አልችልም እና በጣም ፈርቻለሁ፣ በጣም ደንግጫለሁ። እኔ ይሄን ቲቪ አሁን በ100 ሺህ ብር ይገኛል በዚህ ሰዓት። ኑሮ እሳት በሆነበት ጊዜ፣ ኑሮ ውድ በሆነበት ጊዜ አሁን ይሄን ቲቪ በስንት ብር ነው የምገዛው ጋይስ? ጉዴ ፈላ። ሰርቼ ለቲቪ ሆነ፣ ሰርቼ ለቤት ኪራይ ሆነ። ኧረ ዘንድሮ መረረኝ ጋይስ። ምን ማድረግ እንዳለብኝ ግራ ገብቶኛልና አሁን ያቡን እንግዲህ ጠርቸዋለሁ። ቲቪው ተሰብሯል። ቤቱም እንደምታዩት ቤት አይመስልም። በጣም ደንግጫለሁ። ውስጤ በጣም ደንግጧል። ውስጤ ፍርሃት እያለው ነውና ምን አይነት ነገር ውስጥ እንዳለን ታውቃላችሁ? አዲስ አበባ ላይ ኑሮ በጣም ተወዷል በጣም እና ሰላማዊ ሰልፍ ነበር የቀረን። ይሄው ቲቪ ሰበርኩኝ። ልጨልል ነው ጋይስ፣ ልጨልል ነው። አይምሮዬ ማሰብ አቅቶታል። አይምሮዬ ማገናዘብ አቅቶታል። ምን ሆኜ እንደዚህ እንደሰበርኩት አላውቅም ጋይስ። ምን ሰዓት ሲጀመር ቲቪው ስቦኝ ነው ራሱ ነው የሳበኝ እንጂ መቼስ እኔ ሆን ብዬ አልሰብረውም። ሆን ብዬ አይኔ እያየ አይምሮዬ እያሰ
ካሰበ ይሄን ነገር አደርጋለሁ ብዬ አላስብም ጋይስ። ግን ቲቪው ራሱ ስቦኝ ነው መሰለኝ የተሰበረው። እኔ እዚህ ጋር ቆሜያለሁ፣ እሱ እዛ ጋር ከሆነ ማን ተሳሳበ? እኔ መራመድ ብችልም ወደፊት እንጂ እንግዲህ ወደኋላ አልራመድም ጋይስ። ታውቃላችሁ እኔ በጣም ውስጤ ድንግጥ ብሏል። ውስጤ ፍርሃት እያለኝ ነውና ምን ማድረግ እንዳለብኝ አላውቅም። አሁን ያው ይመጣል ይገርፈኛል ነው። እኔ ዘንድሮ በቃ ዱላም ሰለቸኝ እኮ ደነዘዝኩ እኮ ጋይስ። ማሰብ እኮ እያቃተኝ ነው። ሁሉም እየመጣ እየጠፈጠፈኝ ምንም ማሰብ ራሱ እያቃተኝ ነው ጋይስ። እና ዛሬ ጉዴ ፈላ ብላችሁ ደግሞ ድጋሜ እንዳልመተውና በዚህኛው እንዳልደግመው እንጂ። እሺ ምን አረኩት ይባላል ጋይስ? ምን አረኩት? ገላመጥሽም ብሎ ካልሆነ በስተቀር እኔ በምን ጉልበቴ ነው እንደዚህ የማደርገው? እኔ በአይኔ ነው የገላመጥኩት እንጂ እንግዲህ እኔ በጉልበቴ ይህንን ቲቪ ሰብራለሁ ብዬ አላስብም ጋይስ። ጉዳችን ፈላ ጋይስ። ወይኔ ውስጤ ብሽርብሽ ይላል። በቃ ግራጄን ደግሞ ሰሞኑን እየበላኝ ነበር። ለእናንተ ሳልነግራ አላስተዋልኩም ጋይስ። መናገር ነበር ደግሞ ዛሬ አርሴማ ናት። እንደው አርሴምዬ ከዚህ ጉድ አውጪኝ አርሴምዬ። ወይኔ ጉዴ ወይኔ ጽጌ ተጨነቅኩ እኮ ጋይስ። ጭንቀት ላብላብ አለኝ እኮ በኋላ እኮ የተንቆረቆረ ነው ጋይስ፣ የተንቆረቆረ እኮ ነው። ወይኔ እኔ ምን ሰዓት የሰበርኩት? እንደው አፋ አውጥቶ ቢናገር እንደዚህ ብናወራ ደስ ይለኛል። በጠረጴዛ ዙሪያ ለምን አናወራም? ካንተ ጋር ለምን አናወራም? በእናትህ ማነው? ቲቪውን ሰበርኩት። ወይኔ ጉዴ! ወይኔ ዘንድሮ እኔ መረረኝ፣ እውነት መረረኝ። ማጥፋት ራሱ መረረኝ። አንተ መቅጣት አይደለም እኔ ማጥፋት መረረኝ። እኔ አላውቅም። በጠረጴዛ ዙሪያ እናውራ ወይ ከዚህ ሰውዬ ጋር እኔ አላውቅም። ይኸውልህ ላሳይ፣ እንዳትነካው። ቆይ ላሳይ። ቲቪ እዚህ ጋር ተኝቼ ነበር። ላሳይ። ቆይ ቁጭ በል ና፣ እዚህ ጋር ላሳይ። ወይ ፈጣሪ! ቆይ እኮ ምን እንዳደረኩኝ ላሳይ። ቆይ ይኸውልህ ከእንቅልፌ ተነሳሁ፣ ቁርስ ምናምን በላሁ፣ ሻይ ምናምን ጠጣጣሁ። ሰላም እኮ ነበረ፣ ቀኔ እኮ ሰላም ነበረ። ያው ከዛ ልንገርህ እንዳትቆጣ። ከዛ እንደዚህ ቁጭ ብያለሁ፣ ሪሞቱን እንደዚህ ይዣለሁ። ከዛ እንደዚህ ደብሮኛል እኮ ደግሞ። ወይኔ ጉዴ! ሪሞቱንም ምንም አይደለም። ቆይ እኮ ላስረዳህ። ይኸውልህ ሪሞቱ አንዴ ቆይ ላስረዳ እንዴት እንደሆነ አመጣጡን ብነግርህ አይሻልም? እኔም እኮ ሰለቸኝ እንዴ። ቆይ ላሳይ፣ ልንገርህ። አዲስ ነገር አንቺ መፍጠር ምን ስታረጊ ሲጀምር ምን ስታረጊ ደርሰሽ ነው እንደዚህ የሚሰማሽ? አሁን እኮ ሪሞቱን ተበላሽቶ ነበር። አጋጣሚ በሪሞቱ ከቲቪው ጋር ተገናኘ። ሲገናኝ ጊዜ መገናኘታቸው ደስ ብሎኛል እኮ። እኔ እኮ አልከፋኝም እኮ። ምን ሰዓት እንደዚህ እንደተፈጠረም አልገባኝም። ከዛ ቆይ ልንገርህ። ከዛ እንደዚህ ተንግቼ ጋደም ብዬ የምወደው ዘፈን ከፈትኩት። በኢየሱስ እንደዚህ እንክትክት ታርገሽ እንደዚህ እኔ አላውቅም። ምን ወርወረሽበት ነው? እኔ አልወረወርኩበት። እና ምን አድርገሽ ነው እንደዚህ የሚሆነው? ባንዴ ምን የምታደርጊው እንደዚህ የሚሆነው? ቆይ ልንገርህ። ምንድን ነው የምትነግሪኝ? እንዴት እንደተፈጠረ አሁን ሲመጡ ምንድን ነው የሚሉሽ? አሁን ወይኔ እንደዚህ ብለን እንድታስፈራራኝ አልፈልግም። እንዴ ወይ ፈጣሪ! እሺ ወይ ሳይመጡ እናሰራው። ቆይ እንዴት እንደተፈጠረ ላስረዳ መጀመሪያ። ምንድን ነው ብረዳ ምን ይጠቅምሻል? በቃ ወተን እናሰራው። በንግግር የሚስተካከል ነገር ነው። ቆይ አንዴ ቁጭ በል ግድ የለህም። በመነጋገር እንፍታው። እንዴ አንተ ልትገርፈኝ ነው አውቃለሁ። ቀበጥለውም ያጋጥማል። ግን ይሄን ወርወረሽ ካልሆነ ወይ ምን አድርገሽ ካልሆነ በዚህ ወርወረሽ የሰበርሽው አይደል? በዚህ አይደለም። ይሄ ራሱ ተሰብሯል። ግን በዚህ አይደለም። በስልኬ ነው እንጂ ይሄማ ጠንካራ አይደለም። ስልኬ ጠንከር ስለሚል ይኸውልህ መጀመሪያ እዚህ ጋር ነበር። እሺ ወንበለሽ ጭራሽ የሰበርሽው ነው? መጀመሪያ ምን እንዳተፈጠረ ላስረዳክ። ወንበለሽ የሰበርሽው አይደለም። እግዚአብሔር ነው ቢያወሩ ለሚሰበርኩት በስልኬ ጠንከር ስለሚል ምናምን የምትይው አይደለም።
አይደለም ብለሽ ቲቪ አይደለም። ቆይ ምን እንዴት እንደተፈጠረ መቼ ያወቅ? ቆይ ልንገርክ እንዴ አብ ደግሞ እንዴ ሆን ብለሽ የሰበርሽው አይደለም? እሺ እንዴት የሰበረው እንዴ እኮ ልንገርህ። ቁጭ ተናገር፣ ቶሎ ተናገሪ። ምንም ወሬ አልፈልግም። ተናገሪ። ምንድን ነው? ለምን የሰበርሽው? አይደለም አውቄ አይደለም የሰበርኩት። እና ይኸውልህ መጀመሪያ ማለት ነው ቲቪውን እንትን እያልኩኝ ነበረ። ምንድን ነው የምትተናገሪ? ምንድን ነው? ቆይ እሺ፣ አይ እሺ አይደለም እኮ ቆይ ልንገርህ። ተናገሪ። ምንድን ነው? ወይ ፈጣሪ ብለሽ ቲቪ ትሰራለሽ? አይደለም እንደተፈጠረ ሆን ብለሽ የሰበርሽው አይደለም። ስቀብጪ ስትዘጊ ወስደሽ ኧረ እንደዛ አይደለም። መጀመሪያ እንዴት እንደተፈጠረ ላስረዳ። እንዴ ያስፈራራኝ ነው። አይኔ ደግሞ ምንድን ነው የሚያክለው? እንዴ ምንም እንዳትለኝ አይደለም። መጀመሪያ ቲቪውን ከፈትኩ፣ ዘፈን ነበረ። ከዛ እየደነስኩኝ ነበር እዚህ ጋር እና እዛ ጋር ምን ያህል ርቀት ምስትየው። ከዛ እንዴ እውነት ድምፅ ነው የምለው። አይምሮዬ ላይ ሰራ ነው የሚችለው። እየቀለቀልከኝ እንዴ። ከዛ አስረዳ። ከዛ ድጋሚ እዚህኛው ሶፋ ላይ ወጣሁ። እዚህኛው ሶፋ ላይ ወጥቼ መደነስ ጀመርኩ። ይሄ አልነበረም ዳንሱ። ቅድም በጣም በኮንፊደንስ እና በአማራ ሁኔታ ይሄ ቀልድ ነው ይመስልሻል? ቀልድ ነው ቲቪ መስበር? እንዴት አይደለም እንዴት እንደሰበርኩ ልንገርህ። እዛ ጋር አንድ ደነስኩ አይደል? እዚህ ጋር ደንሻለሁ ሁለት ጊዜ። እዚህ ጋር ደንሻለሁ። ከዛ እንደዚህ ከዛ እንደዚህ መደነስ ጀመርኩ። ከዛስ የጥጋቤ ጥጋብ ለራሴ ራሱ መገረፍ አለብኝና መመታት አለብኝ ብዬ የወሰንኩት እዚህ ላይ ወጥቼ ነበረ ለማለት ነው። ቆይ አትንካው። ቅድም ስነካው ጮኸዋል። ቅድም ስነካው ጮኸዋል። እሺ ዞር በይ ነው ወደዛ ሁኚ። ሊያው እንዴ ጤነኛ አይደለች። ቆይ እኮ እንነጋገር። ሳይመጡ ላሰራው አይሰራም። ጦስ መቼም እኔ ጋር ነው የሚተርፈው አይደል? ላሰራው። አዎ አይደለም። ምን እንደሆነልሽ ነው እንደዚህ ልቆራረጥልሽ ወይ ልጥፋ ከዚህ ሀገር በቲቪ ምክንያት? እንዴት በቲቪ ምክንያት? ሌላ ታምጫለሽ ነገ። አንቺ ይሄንን ቤት ነገ አንደሹ ሳላስበው ስለኩስ ነደደ ቤቱ ትኛለሽ ደውለሽ። ኧረ እንደዛ አይደለም እንዴ ማሰብ ማትችል። እሺ ቁጭሽ ማሰብ ማትችል ምን ማሰብ ትችያለሽ? ከብት ቆይ እንዳትነካው በእግዚአብሔር። ቆይ እንዳትነካው። እሺ አናሰረው። አንዴ እሺ እንዳልፈልግ ልንገርህ። አላሰረው እንደዚሁን ያ ግን ምን አገባኝ? ይዩሽ ምን አገባኝ? እኔ ምን አስጨነቀኝ? እንደው ምን አገባኝ? በቃ የራስሽ ጉዳይ። እኔ ፈለኩት እኮ በዚህ የራስሽ ጉዳይ ነው። በቃ ይመለከተኝ። በቃ እናሰረው አልኩሽ። እምቢ አልሽ። መተው እዛው እንደፈለግሽ እንደፈጠርሽ ትሆኛለሽ። ምን አገባኝ? የራስሽ ጉዳይ። እኔ ፈለኩት ምን እንደሆነ እኮ አልገባም። ምንድን ነው የፈለግሽው እኮ? ቆይ ልንገርህ። እሺ ምንድን ነው? እኔ ፈለኩት ይሄንን ቲቪ በመስበሬ ዲፕሬሽን ውስጥ ስለገባው አጠገቤ ሰው ያስፈልገኛል። እሺ ማሳጅ ላድርግሽ? ማሳጅ ልመታኝ? አሁን እሱን ተይና ልመታኝ ንገረኝ። ኧረ በመድኃኒዓለም አትጮችብኝ አንቺ ሴትዮ። ኧረ በመድኃኒዓለም እንዴ! ምን የምርሽ ነው? ታለቅሽ ወዲያሽ ምንድን ነው እኮ? እሺ እናሰራው። አታሰራው። እኔ የፈለኩት ዲፕሬሽን ስለሆንኩ ከዚህ ዲፕሬሽን ለምንድን ነው ያጋጥማል? በቃ ችግር የለውም። አይ ቶ ቅድም እንዴት ነበር ያደረገ? እንዴት ነበር ያደረገ ቅድም? እንዴ ለአንቺ ስል ቆራረጥልሽ ነው ሙዝልሽ መምስተል አለበት። ይደጋገኝ። እሺ ይቅርታሽ። አትበለኝ። አልፈልግም። ይቅርታ አልፈልግም። እሺ እንኳን ሰበርሽ። ጎበዝ ደግ አደረግሽ። ሰበሪው። እሺ ሌላ ያን ፍሪጅኑን ሰበሪው። እሺ ፍሪጁን ቢያለኝ አውቄ ነው
ኦኬ እሺ ጽጉ በመድኃኒዓለም ስሚኝ፣ እኔ አሁን ተረጋጊና ስሚኝ። በቃ አሁን ቀልድ አይደለም አይደል? ሰበርሽው። እሺ እንኳን ጦስሽን ይዞት ሂድ። ጦሴ እኔ ይዤው ላሰራውና ላምጣው። ሌላ ነገር ውስጥ ነው ጓደኞችሽ ጋር ያ ነገር ውስጥ እኮ አዲስ ገዝተህላቸው አምጣላቸው። በቃ ችግር የለውም። አንድ ሀፍታሙን ገዝተህ 160 ሺህ ብር እኮ ነው። ምን ችግር አለው? ወይኔ መከራዬ፣ ወይኔ መከራዬ። ለ160 ሺህ ብር መከራ። እሺ እኮ እሺ መጀመሪያ ይኸውልሽ ቆንጆ ልጅ ሌላ 100 ምናምን ሺህ ብር አውጥቼ ከምገዛ ይሄን ትንሽ ብር ብናሰራው አይሻልም እንዴ? አንቺ ለኔ ካላሰብሽ ማን ነው የሚያስበልኝ? እንዴ ያሰብኩልህ አይደል እንዴ? አንተ ደግሞ ለኔ ደግሞ የበለጠ ማሰብ አለብህ። ሴት ልጅ እኮ ነኝ። እና ታዲያ ብናሰራው ምን ችግር አለ? ምንም እኮ ለውጥ የለውም እኮ። እንዴ ባይሰራ እርግጠኛ ነኝ አይሰራም። እርግጠኛ ነኝ። ስክሪን ይነቀላል። ከዛ ሌላ ስክሪን ነው አይደለም። ምን ያውቃለሁ? ጌታን አይሰራም። ይሰራል። እኔ ቆንጆ ነኝ። ማቆሶ አለ። ጓደኞቼ ይገሉኛል እኮ። እኔ ማቆሶ አለ። የምታውቀው ሰው የለም። አንተ ሌላ ማን ነው የምታውቀው? ከኔ ውጭ ማን የምታውቀው ሰው አለ? በጣም ጎበዝ ቴክኒሻን አለ። በጣም ጎበዝ ልጅ በእውነት። እሱ ጋር ይዤ ስክሪኑን ይቀይራል። ስክሪኑን መግዛት አልፈለኩም አትለኝ። ምንም እኮ ልዩነት የለውም እኮ። ስክሪኑ እኮ ነው ውድ እኮ። ግን ይሄ ስለሚያምር ነው። ኤልጂ ነው ቲቪው፣ በጣም ትልቅ ቲቪ ነው። ስለዚህ ይሄን ሌላ የዚህ ብራንድ ላናገኝ ይችላል። አዲስ ታይም ገባሽ አይደለ? ይሄንን በገዛሽበት ዋጋ ለማዲስ ታይም የምትገዢው። ስለዚህ ስክሪኑን እንደዚህ አይነት ችግር ውስጥ ገባ እንደዚህ ነው የምትለኝ? አይደለም ስሚኝ፣ ስክሪኑን ላስቀይረው እኮ ያልኩሽ ያው እኮ ነው። ምንም ችግር የለውም እንዴ። ስክሪኑን ላስቀይረው ነው ይገጠም በቃ። እንደ አንቺ ምን ሆነሽ ነው እንዴ? ዝም ብላ አንቺ። እሺ እነሱ ሲመጡ ለዛሬ እኔ ነኝ የሰበርኩት በላቸው። በእናትህ እኔ ነኝ የሰበርኩት በላቸው። ትሬኛለሽ ምን ከኔ ጋር እኮ ሲጀመር እኮ እኔ ከአንቺ ጋር ያለኝን ነገር ራሱ እኮ እንትን የሚላቸው አይመስለኝም እኮ። ምክንያቱም በቀደም ከዚህ ቤት ይዤሽ ስወጣ ከዚህ ቤት ከዛ ድጋሚ ስትገቢ ለኔ ያላችሁ ነገር በጣም ተቀይሯል። ይደብራችኋል። እግዚአብሔር ይደብራችኋል። እንደዚህ አይነት ነገር ጌም ውስጥ አትክተችኝ። እኔ ነኝ የሰበርኩት ማለት ነው። ለምን እላለሁ? በቃ እሺ እኮ ሂድ በቃ እንዴ ለምንድን ነው እንደዛ የምላቸው? እሺ ለምን ነው የማትላቸው? ምን ችግር አለ ብትላቸው? ማረካቸው ተው። እንደዚህ አይነት ነገር የላችሁም። እነሱ እንዴ ምን ሆነሻል? ጽጉ ለኔ አታስቢም እንዴ? አንቺ ችግር የለውም። ያቡን ይሰበሩ እኔ እላቸዋለሁ። አንቺ ኮንሽን ፕሮቴክት ማድረግ ያለብሽ አንተ ነኝ ፕሮቴክት ማድረግ ያለብሽ። ጓደኞች ከእንደዚህ ለምንድን ነው እንደዚህ አይነት ነገር ውስጥ የምትከችኝ እንዴ? ከነሱ ጋር ለምንድን ነው አንተ እንደዚህ አይነት ነገር ውስጥ የምትከተኝ? ተከባብረን አይደል እንዴ ከነሱ ጋር ያለ ነው። እና ታዲያ ከኔ ጋር ተራንቀን ነው እንዴ ያለ ነው? ለምን እንደዚህ እላችኋለሁ? እኔ ላሰራልሽ ሳይመጡ ላሰራው እኮ ያልኩት አይቻልም። እኔ ነኝ የሰበርኩት በል ካለበት ድጋሚ እንሰማ አንድ ምን እንዴ አንተ በመዳን ወርድ ሰብረሻል እኮ ግን በቃ እደግመዋለሁ። እረፍ። አትንካው ቲቪያችንን አትንካው። ዞር በልልኝ። እሺ ቁጭ በይ። አትስበርሽ። እሰብረዋለሁ። ተሰብሯል አይደል? እንደወረጂ ቁጭ በይና እናውራሽ። እሉስ ከተከኝ ድጋሚ እሰብረዋለሁ። ጌታን ሰብረዋለሁ። አንቺ ከቀልድ ነው እንዳልሽው ስራትሽ ነሽ። ማምተሙ ስራትሽ ነሽ እኮ ማምተሙ ስራትሽ ነሽ። ቁጭ በይ። እኔ ልጄ ላሰራው። እሺ ላሰራው። እኔ ቅጥቅጥ አድርጌ ይሄን ቲቪ እንዳልነበረ ነው ማለት አልፈልገውም። ጨርሰሽዋል። ኦልሬዲ እኮ አልቋል እኮ ኦልሬዲ። ግን ይኸውልሽ ከላይ ያለው ስክሪን አልተነካም። ከውስጥ ያለው ነው። ስለዚህ ኦልሬዲ ስክሪኑ ሰብረዋለሁ እያለሁ ሰብረዋለሁ። እግዚአብሔር ይመስገን። ከዚህ በኋላ አንቺ ነው ማጠፋልሽ። ስራ ትሰጥ ያለ ብቀበጠው አልቀበጥም። የቀደመው ታውቂያለሽ አይደል? ልገርፈኝ ድንጋይ ሆንኩኝ እኮ ደነዘዝኩኝ። አይምሮ ደነዘዘ። ባጠፋሁትም ነገር እየተደበደብኩኝ። ስራትሽን ያዥ እና ቁጭ በይ አርፈሽ። እንዴ ምንድን ነው የምታደርጊው? አንቺ አለቀውም። እሱ ራሱ ነው እንደውም የመታኝ። እሱ ነው መጥቶ የመታኝ። እንደውም በቃ ማርያም እንጨልላለች እቺ ልጅ። እስኪ ተረጋጊ። ለምንድን ነው እንደምታይኝ? ለምንድን ነው ጊዜ እንደምትምታኝ? በድንጋይ ታወራለሽ እንዴ ከቲቪ ጋር? እሱ እያወራኝ ነበር። እሱ ነው መጥቶ የመታኝ። ቲቪው ነው መጥቶ የመታኝ። እኔ አልመታሁትም። እንደውም ምን ጉድ ይፈላ። ምን ሆናለሽ? እንደዚህ ነው የምታይኝ? ልቀቀኝ። ልቀቀኝ። እግዚአብሔር ልቀቀኝ። አለቀው። በራሱ ነው የመታኝ። ልቀቀኝ። ይሞትብሻል። ልቀቀኝ። እገለዋለሁ። ቁጭ በይ። እኔ ጸበል ምናምን ላምጣ እንጂ እግዚአብሔር ከአቅሜ በላይ ይሆንሽ። በጣም ያናደደኝ ሳልነካው እኮ ነው የተሰበረው። ከቲቪ ጨርሹ። ያው ጨርሹ፣ እንደፈለግሽ ጨርሹ። እኔ ምንም ስናገርሽን ታለቅሻለሽ። እንደፈለግሽ ቲቪውን ነው የምሰብርልክ። እሰብረዋለሁ። እያየኸኝ ነው አይደል?
እንደዛ ከማድረግ ከተስተካከለ እንየው። እንዴ ስፓም ቦልድ ምንድን ነው? ወይኔ ጉዴ! ወይኔ በስማ ቆይ አንዴ። እሺ ኖ ዲሌት ተቃጠልኩ። ምን ሆነክ? መቼ ሰበርኩት እንዴ? ልሰብረው ነው እኮ ገና። አረ የሚሰበር መድኃኒት የሚሰበርሽ ምንድን ነው? ምንድን ነው? አስደነገጥከኝ እኮ አስደነገጥከኝ። ምንድን ነው? አትንካው። ምን አድርገሽ ነው? የሆነ ነገር እንዳይሆን አትንካው። ምን አድርገሽ ነው? ምን አደረኩት? አትንካው። ምን ሆኖ ነው የሚነቃነቀው? ተሰበረ ማለት እንዴ? እንዴት አልተሰበረም? ቅድም እኮ ተሰብሮ ነበረ። እስቲ እንዴ! አዎ እንዴ! አዎ እንዴ! ቲዩብም ይሰራል። በጌታ ስም እንዴ! ስክሪን ብሎክ ምናምን አድርገሽ እኔን ፕራንክ ይኸውልህ እራሱ እኮ ነው ግን የሚሄደው። አውቄ አይደለም። እሺ ምን ላምጣልህ? በኋላ ላምጣልህ። ምንድን ነው የሚሻለኝ? ኧረ ውይ ተቃጠልኩ። ወይኔ ፈጣሪ ምን ላድርግሽ? እንደው አይዞህ ፕራንክ ነው። አይዞህ አንተ ብቻ እኮ አይደለም የተቃጠለው። እሺ ችግር የለም አገኝሻለሁ። እግዚአብሔር ምስክሬ ነው አገኝሻለሁ። ቆይ ጭርሳ ወረዘጂ ወይኔ አናቴ ፕራንክ አድርገሽኛው? አዎ ተቃጠልን እኮ። እኔ ግን የሆነ ሰዓት ላይ ግን ሞትልሻለሁ። ለምን? እግዚአብሔር ነው። ኧረ በስመ አብ በለኝ። አሁን ቀለል ያለ ፕራንክ አይደል እንዴ? ፈታ ዘና እንድትል እኮ ነው ፕራንክ ያደረኩ። ደግሞ ነው ፈታ ዘና ብለው